መዳረሻችንን ወይም ግባችንን ደግሞ ለይቶ ማወቅ ከሁላችንም ይጠበቃል። አማራ በተለያየ ዘመናት ወይም ደግሞ በኢትዮጵያ ታሪክ ውስጥ በሁሉም ስርዓተ መንግስት ዕውቀቱን በመጠቀም ወታደራዊ ጥበቡን በመጠቀም ችሎታውን ሁሉ በመጠቀምና ለሀገር ያበረከተው አበርክቶት ይህ ነው ተብሎ የሚጠቀስ ብቻም ሳይሆን ከህሊናም በላይ ጭምር እንደሆነ ያሳለፍንበት ዘመናት ምስክር ናቸው። ነገር ግን ላለፉት 40 እና 50 ዓመታት በስርዓተ መንግስት በመዋቅር ተዘርግቶ አማራን በአንድም በሌላም መንገድ እንዲጠፋ የተፈረደበት ህዝብ ነው። ምን እንድል የተፈረደበት ህዝብ ነው? እንዲጠፋ። እንዴት ነው ግን አማራ እንዲጠፋ የተፈለገው የሚለውን ውስጣችን ሁላችንም ጥያቄ ውስጥ ማስገባት አለብን። የአማራ ህዝብ እንዲገፋ፣ እንዲገደል፣ እንዲፈናቀል፣ እንዲሳደድ፣ ደብዛው እንዲጠፋ የሚደረግበት ወሳኙ ጉዳይ ምንድነው ካላችሁ የመጀመሪያው በመግቢያ እንዳልኳችሁ በሀገር መስራት፣ ሀገርን ሉዓላዊነቷን በማስጠበቅ ታሪክ በመስራት ቀዳሚ ፈርቀዳጅ ህዝብ ነው። ሀገሬ ብሎ የሚጠራ የአማራ ህዝብ ነው። ሀገሬ ብሎ ሲጠራ ግን ሌሎችን ሀገራችሁ አይደለችን ብሎ የሚያስብ ህዝብ እንዳላደለ ደግሞ ማስተዋል ይገባል። ከሌሎች ጋራ ተጋምዶ ተዛምዶ የሚኖር ህዝብ እስከሆነ ድረስ ይህ ህዝብ ነፃነት እንዳይኖረው በሀገሪቱ ላይ የመወሰን አቅም እድል እንዳይኖረው በማድረግ በየትኛውም ሁኔታ ላይ እንዲሳደድ፣ እንዲፈናቀል፣ እንዲገደል ይደረጋል ማለት ነው። ሌላው በሀገር ደረጃ ስንወስድ የሚዳሰሱና የማይዳሰሱ ቅርሶችን በማበርከት ዕውቀቶችን በማበርከት በማስተማር ልዩ የሆነ ተሰጥኦዎች ያለው ህዝብ ከመሆኑ አንፃር እነዚህን ታሪካዊ ሀብቶቹ እንዳይኖሩ ባለሴት ስለሆነ ባለሀብት ስለሆነ እነዚህ ለዚህ ስርዓተ መንግስት ወይም ደግሞ ላሳለፍናቸው 40 እና 60 ዓመት ስርዓተ መንግስት በምንም ተአምር ዋጋ ስለሌላቸው ይህ ህዝብ ሐሴት አልባ እንዲሆን ተደርጓል። ሃይማኖት አልባ እንዲሆን ተደርጓል። እንዲፈናቀል ተደርጓል። ልጆቹ እንዲገደሉ ተደርጓል። ልጆቹ ትምህርት እንዳያገኙ ተደርጓል። እንዳይለማ ተደርጓል። ሁልጊዜ መሳሪያ አንገቱ ላይ ብቻ ተንጠልጥሎ እንዲውል ተደርጓል። ይህ የመጀመሪያዎቹ አማራነትን ያስጠላው ወይም ደግሞ አማራነት እንዲገደል እንዲወገዝ የተደረገበት መሰረታዊ ጉዳዮች ናቸው። ሌሎቹማ ከጠራን የራሴ ብሔር ብለው የሚጠሩት ህዝብ አላቸው። አማራ ደግሞ ሀገራችን ብሎ በመጥራት የሚቀድመው ማንም የለም። በማስመሰልነት አይደለም። አብይ አህመድ ኢትዮጵያን ከመጥራት በላይ ምንም ሊያደርግ አልቻለም ነበር። አማራ ግን ኢትዮጵያን ሲጠራ ዋጋ በመክፈልም ጭምር ደም በማፍሰስም ደሙን እየለገሰ አጽሙን እየከሰከሰ የውጭ ጠላትም የውጭ ጥም ጠላት ሲመጡ በዛ ሰዓት በምንም ተአምር ለሀገራችን ቀዳሚ ቦታ በመስጠት ዋጋዬ ህዝቤ ነው፣ ዋጋዬ ሀገሬ ነው በማለት ቀድሞ የተሰለፈ የአማራ ህዝብ ነው። ከዚህ የተነሳ በሌሎች ብሔር መሪነን ባዮች በስርዓት ተመስርተው የአማራን ህዝብ እንዲገደል እንዲወገድ አድርገውታል ማለት ነው። ለመሆኑ አማራን የገደሉበት መንገድ ምንድነው ካላችሁኝ፣ በመጀመሪያው ገበሬው እንዳያርስ፣ ገበሬው ልጁን እንዳያስተምር፣ የተማረው ደግሞ ደብዛው እንዲጠፋ በሀብት ወይም ደግሞ ስራ በማሳጣት እንዲፈናቀል በማድረግ የመጀመሪያውን ቁጥር ወስደዋል። መቼም እዚህ አካባቢ ስንኖር እያያችሁት ነው። ከርሰ ምድር ውሃ በጣም ቅርብ ነው። ነገር ግን ገበሬው በድህነት እንዲሞት ድሃ እንዲሆን የሀገራችን ድሃ ህዝብ እንዲሆን
የውሃ ፓምፕ ባለማቅረብ፣ ምርጥ ዘር ባለማቅረብ፣ ማዳበሪያ ባለማቅረብ፣ ጸረ አረም ባለማቅረብ ያገኛትን ምርት ወደ ገበያ ወስዶ እንዳይነግድ ገበሬናውን እንዳይሰራ ቤቱ ብቻ ተከልሎ እንዲኖር መንግስት መጣብን እያለ ተኮርኩሞ እንዲፈራ የተደረገበት ህዝብ ይህ ህዝብ። ይህን አካባቢ ለምሳሌ ያክል አነሳሁት እንጂ በመላው የአማራ ህዝብ ብትወስዱ ይሄ ተግባር ተመሳሳይ። ልጆቻችን ወደ ከፍ ወዳለ ከተማ ወይም ደግሞ ወደ አደገች ከተማ ገብተው እንዳይሰሩ ሁሉ ተደርገዋል። ከመንግስት ስራቸውም ተፈናቅለዋል። ለምን ካላችሁን አማራነታችን ነው። እነዚህ ሁሉ ግፎች ተጠራቀሙና የአማራ ህዝብ ወደ ትጥቅ ትግል እንዲገባ አድርጎታል። ከዚህ በፊት በሰላማዊ መንገድ ያልጠየቅንበት ዘመን የለም። በሰላማዊ መንገድ ሰልፍ በመሰለፍ ኮሚቴ በማዋቀር ምሁራን ኤሊቶቹ ፊት ለፊት በመውጣት ያልተሟገትንበት ዘመን የለም። ነገር ግን የአማራ ህዝብ ራሱ ጮሆ መልሱን ያዳመጠ ይመስል ወደ ቤቱ እንዲገባ ነው እየተደረገ የነበረው። አንቂዎቹም ምሁራኖቹም በተለያየ መንገድ እየታሰሩ ደብዛቸው እንዲጠፋ ተደረጉ። የአማራ ህዝብ ለምቶ አድጎ የራሱን በራሱ እንዳያስተዳድር ደግሞ በተለያየ ልማቶች እየተቋጠረ ወይም ደግሞ ሀገሩን እየተፈናቀለ ተሳዳጅ ህዝብ እንዲሆን የተደረገበት ሁኔታ ነው። ወደ ውጭ የሚፈናቀሉት የአማራ ህዝቦች የሚያስተዳድር ሀብት ሳይኖራቸው ቀርቶ አይደለም፣ የሚያለሙት መሬት ሳይኖራቸው ቀርቶ አይደለም። በተፈጥሮ ጸጋ የተሻለ ህዝብ ያለው ይሄ ህዝብ ነው። ነገር ግን ተሳዶ ተፈናቅሎ ተማሮ በስርዓቱ ታስሮ ወደ ውጭ ተፈናቃይ እንዲሆን ተደርጓል። ይህ በደል እኛን ወደ አፈሙዝ ትጥቅ እንድንታገል አድርጎናል ማለት ነው። አባባ ብለህ ለምነህ የሚመልስልህ አንድም ስርዓት የለም። የራስህም ተወካይ የለም። ተወካይን ለማምጣት የምትችለው አፈሙዝን በማጥበቅ ነው። ተስማምቶ ተደማምጦ ተከባብሮ አንድነትን መርጦ የሚታገል አሸናፊ ነው የሚሆነው፣ ያውም ለአማራ ህዝብ። የአማራ ህዝብ በጎጥ እንዲከፋፈል የተደረገ ህዝብ ነው። በክፍለ ግዛት እንዲከፋፈል የተደረገ ህዝብ ነው። ሁሉም በማቀፍ የሚታወቅ ህዝብ ነው። ክልል ተብሎ በተሰጠው እንኳን የአማራ ህዝብ የተለያዩ ቋንቋዎችን የሚናገሩ ህዝቦች በውስጣችን አሉ። የራሳቸውም ተወካይ አላቸው። ይህ አንድነትን የምንወድ ህዝቦች ነን። ለአንድነት መስዋዕት የምንከፍል ህዝቦች ነን። ነገር ግን ሶስት መሰረታዊ ነገሮች ወደ ትጥቅ ትግል እንድንገባ አድርጎናል። የመጀመሪያው የአማራ ህዝብ በፈለገው ቦታ፣ በፈለገው ቀጠና፣ በፈለገው ህዝብ አብሮ እንዳይኖር፣ አብሮ እንዳይዋለድ፣ የትኛውንም መሳቀቅ እንዲኖርበት በማድረግ የህልውና አደጋ እንዲገጥመው ተደርጓል። እናንተና እኔ የምናውቀው ምናልባት ከዚህ አካባቢ ብዙ ሞት ላይኖር ይችላል። ልጆቻችሁ ግን የት እንደተገደሉ ታውቃላችሁ። ልጆቻችሁ ግን የት ቦታ ላይ ሀብት ንብረት ይዘው ትዳር መስርተው በሚኖሩበት ቦታ ምን ያክል እንደተፈናቀሉ ታውቃላችሁ። ሀብት ንብረታቸው እንዴት እንደወደመ ታውቃላችሁ። ብዙዎቻቸውን በእኛ ውስጥ አብረው የሚታገሉ ከሌላ ክልል ተብሎ ከሚጠራው ቦታ ላይ ተፈናቅለው እኛ ጋር የሚታገሉ ወንድሞች አሉ። ስለዚህ የአማራ ህዝብ ሞት የተፈረደበት ህዝብ ነው። የህልውና አደጋ አለበት የምንለው ለዚህ ተፈጽሟል። ዘሩ እንዲጠፋም ተደርጓል። እስር ቤት ላይ ወንዶች እንዳይወልዱ፣ ሴቶችና እህቶቻችን እንዳይወልዱ ማህፀናቸው መሃን እንዲሆኑ እየተደረጉ ብዙዎች በመድኃኒት እንዲደቅሉት ሆነዋል። ዘሩን እንዳይተካ ተደርጓል። ስለዚህ የአማራ ህዝብ በአጠቃላይ ምን አለበት ካላችሁ የህልውና አደጋ አለበት። ሁለተኛው የፖለቲካ ክህደት ተፈጽሞብናል። አባቶች እናንተ እንደምታውቁት በ83 ዓመተ ምህረት ላይ ደማችሁን አፍስሳችሁ አጽማችሁን ከስክሳችሁ የትኛውንም ዋጋ ክፍላችሁ ህዝባችሁን በትናችሁ ቤተሰቦቻችሁን በትናችሁ ያመጣችሁትን የገዳዩን ስርዓት ለውጥ ብላችሁ ባመጣችሁት የእናንተም እጅ ምን ያክል ዋጋ እንደከፈላችሁ ታውቁታላችሁ። ከዛም በኋላ 2010 ላይ የአማራ ህዝብ እንደ ህዝብ የተበደለ ነው። ሀገር ሊያፈርስ የተነሳ የህወሓት ኢህአዴግ የሚባል ስርዓት
መጥፋት አለበት ብላችሁ በየትኛውም ቀጠና ልጆቻችሁም ጭምር መንገድ በመዝጋት ሰልፍ በመውጣት ፊት ለፊትም ስርዓቱን በመጋፈጥ ብዙ ዋጋ ተከፍሏል። ነገር ግን ለውጥ ሳይሆን የመጣው ነውጥ ነበር። ኢትዮጵያ የሚለውን ስም በሚጠራልን የኢትዮጵያ መንግስት ብለን በምንጠራው ኢትዮጵያን ስለጠራልን ብቻ አማራና አምነናል፣ ተከዳን። ወዳው ምሁራኖቻችን ተገደሉ፣ ኢንጂነሮቻችን ተገደሉ፣ ወታደሮቻችን ታሰሩ። እርስ በርስ በሚመስል መንገድ እና አሳምነው ጽጌን የመሰሉ ጄኔራሎች ሀገር የሚመሩ እርስ በርሳቸው በመጋደል በሚያስመስል መልኩ እንዲጠፋፋ ተደረገ። ለምን ካላችሁ አማራን እርስ በርስ በፖለቲካም ሆነ በወታደራዊ ሁልጊዜ ሰላም ባለማምጣት የአማራን ህዝብ መብለጥ እንችላለን ብለው ወሰኑ። ይሄንም ሰሩብን። 2012ም ታስታውስታላችሁ። በተለያየ ተፈጥሯዊ በሽታ ኮቪድ በሚባለው በሽታ ምን ያክል ህዝባችን እንዳይንቀሳቀስ ስራ እንዳይሰራ በማሳቀቅ ለህዝቡ ምንም አይነት እንክብካቤ ሳይደረግለት የቀረ ህዝብ ይሄ ህዝብ ነው። 2013 በፖለቲካ የተለያየ ጦርነት በራሳቸው የፖለቲካ ጦርነት በመክፈት ህወሓት ኢህአዴግና ኦህዴድ ብልጽግና በአማራ ሜዳ ላይ በአማራ ህዝብ ቦታ ላይ የጦርነት አውድማ እንዲሆን ተደረገ። ህዝቡም ታጠቅ በተባለው ማርከት ታጠቅ በተባለው በተለያየ መንገድ ህዝቡም ሆ ብሎ ወጣ። ለምን? በጦርነት ላይ የማይደራደር ህዝብ ነው። በሀገር ላይ የማይደራደር ህዝብ ነው። ራሱን የሚነካውን ህዝብ አይወድም። ህዝቡ በዚህ ልክ ነው። ራሱን የሚነካ ባርነትን የማይወድ ህዝብ ነው። አማራ በስሙም በትርጉሙም የምናውቀው ነፃነት የሚባል ስም ያለው ነው። አሁን ነፃነት ገበሬው በድሮን፣ ገበሬው በታንክ፣ ገበሬው በሞርተር፣ ገበሬው በተለያየ ከባድ መሳሪያዎች ሀብት ንብረቱ ክምሩ ሁሉ እንዲወድም ተደረገ። ይህ ስጋት ሳይለቀን ገና ስጋቱ ሳይለቀን ገና የአማራ ልዩ ኃይልና የአማራ ፋኖ በአንድ ላይ ጥምረት ፈጥሮ ከአንዳንድ በአማራ ከተወለዱ ጀግኖች የመከላከያ ሰራዊት ጋር በመሆን ህወሓትን ለአንዴና ለመጨረሻ ጊዜ እስከ መጨረሻው ድረስ ሸኝቶ ተመለሰ። ይሄ እናንተም የኔም የሁላችንም ታሪክ ነው። እዚች ቦታ ላይ እንኳን ከ40 ያላነሱ አባቶችን፣ ወንድሞችን፣ ምሁራንን፣ መሪዎቻችንን ያጣንበት ቦታ ነው። በማንም ልንቀላለድ አይገባው። በወንድሞቻችን ደም ላይ ልንቀልድ አይገባው። ምን ያክል እየተካካርን እንደመጣን ሰውት ስርዓቱ ምን ያክል የአማራን ህዝብ እየከዳው እንደመጣ ሰው ወዳውን ይሄ ስጋት እንዳለበት እየታወቀ የአማራ ልዩ ኃይል ትጥቁን ይፍታ ተብሎ ይበተን ተባለ። ሌላ ክልሎች ላይ ደግሞ የራሱን አደረጃጀት ይሰራ ነበር። ክልሉ የሚያስጠብቁ ልዩ ኃይሎችን ይሰራል። የኛን ልዩ ኃይል ደግሞ ማፍረስ ጀመረ። ምን ያክል የፖለቲካ ክደት እየተሰራብን እንደነበር አስቡ። ትጥቃችንንም ስንቃችንንም ህዝባችንንም ሁሉ ካወደመ በኋላ የአማራን ልዩ ኃይልን አፈረሰ። የአማራን አለኝታ የሆነውን የህዝብ ስም የወል ስም የሆነውን ደግሞ ልዩ ፋኖን ማሳደድ ጀመረ። ከዚህ የተነሳ ትጥቃችንን ጀምረናል ማለት ነው። የፖለቲካ ክህደት ተፈጸመ። ሶስተኛው የአማራ ህዝብ ጥያቄዎች በምንም ተአምር የሚያዳምጥ ስርዓትም የለም፣ የሚመልስም ስርዓት የለም። ራያና ወልቃይት፣ ሸዋ ደራ ብንወስድ፣ በጎጃም መተከል ብንወስድ፣ አዲስ አበባን ብንመለከት ሁሉም የአማራ የርስትና የማንነትን ጥያቄ ጠየቀ፣ አልተሰማም። የባንዲራ ጥያቄ ተጠየቀ፣ አልተሰማም። የስርዓት ጉዳይ ተጠየቀ፣ አልተሰማም። የመልማት ጥያቄ ተጠየቀ፣ አልተሰማም። ሌሎች ቦታ ላይ የተለያዩ ትራክተር ይሰጣቸዋል፣ እኛ ጋር ደግሞ በሬዎቻችንን በመርፍ ያነዱት ገባ። እንዴት እንቀልዳለን በዚህ ሰዓት? ስለዚህ የአማራን ጥያቄ የሚመልስ ስርዓት ባለመኖሩ በእነዚህ ሶስት ወሳኝ ጉዳዮች ላይ ወደ አፈሙዝ ትግል ገብተናል ማለት ነው። ይህን ካደረግን በኋላ በተለያዩ ወረዳዎች፣ በተለያዩ ጎጦች፣ በተለያዩ አካባቢዎች፣ በተለያዩ ዞኖች አካባቢ የሚገኘው በአማራ ምድር ውስጥ የሚንቀሳቀሰው ይህ ስርዓት የሚጋደል የሚጠላ ሁሉን ኃይል አንድ አድርገን በሻምበል በሻለቃ የነበሩትን ወደ ክፍለ ጦር እያሳደግ ሁላችንም መታገል ጀምረናል። ዛሬ 2 ዓመታችን ነው።
እዝ ደርሰናል። ከእዝም በላይ ድርጅት መስርተናል። አማራ ከጎጃም ጎንደሩ ጋር፣ ሸዋው ከወሎው ጋር ሁሉም በአንድ ላይ ተናቦ ጥቃት የሚያፈጽምበትን ይህ ስርዓት ለመጨረሻ ጊዜ ላይ ይነሳ ለመቅበር ሁላችንም በአንድ ላይ ተዘጋጅተን እየተዋጋን እንገኛለን። ዛሬ የአማራን ህዝብ ያለ ድርጅት ለማስቀረት የአማራ ህዝብ እንደ አንድ ሆኖ እንዳይነሳ ደግሞ የተለያዩ አጀንዳዎች ተሰጥቶን እየተሰራብን ነው ያለው። የአማራ ፋኖ አንድ እንዳይሆን፣ የአማራ ህዝብ አንድ እንዳይሆን የተለያየ ጥቅም እየተሰጣቸው የተለያየ ተልዕኮ እየተሰጣቸው ትልቁን የ70 እና የ60 ሚሊዮን ህዝብ ባለቤት የሆነውን አማራን በመካድ በትንሽ ብር በትንሽ ጥቅም ህዝቡን የሚካዱ ደግሞ የተለያየ ተልዕኮ የሚሰጡ ደግሞ አሉ። መናገር እንችላለን። ህወሓት እጇ ረጅም ነው። 3 እና 4 ዓመት ሳይሞላን ገና ደማችን ሳይደርቅ የወንድሞቻችን አይን ገና ሳይፈስ አጽማቸው ገና ወደ አፈርነት ሳይቀየር አሞራው የበላቸው አሞራ በህይወት እያለ እነሱ ዛሬ የአማራን ህዝብ በአንድም በሌላ መንገድ ለመከፋፈል ስራ ይሰራሉ። እወቁት። ጥላት ካላልከው አይሰማም። የተሽኮረመመ ውጊያም የለም በጦርነት ዓለም ውስጥ የገጠመ ሁሉ ጥላት። እኛ ግን ለአማራ አንድነት ዋጋ እንከፍላለን። ከፍለናልም። እነ አርበኛ ከፍ የደሰኑ የመሰሉ ጀግኖች አተናል። ብዙ ጀግኖች በጎጃም፣ በሸዋ፣ በወሎ፣ በጎንደር በሁሉም ቀጠናዎች ላይ ስለ አማራ አንድ እንሁን እየተባለ ያለ መሰልቸት ሰነድ በማዘጋጀት ሽማግሌ በመላክ የሃይማኖት አባት በመላክ አንድ የመሆን ውሳኔን የጋራ ስራ እንስራት በማለት እንሰራለን። ይህ ሁሉ በደል ግን እየደረሰብን እኛ እንድንከፋፈል እኛ አንድ እንዳንሆን የአማራ ትግል እንደገና መልሶ ከዜሮ እንዲጀምር እንደ ወሎ ብቻ ሆኑ፣ እንደ ጎንደር ብቻ ሆኑ፣ ሸዋን እንደ ሸዋ፣ ጎጃም እንደ ጎጃም ከፋፍለው የብልጽግናን ስርዓት የህወሓትን ማንፌስቶ እኛ ላይ ለመፈጸም እንደገና ዳቦ ሊቆራርሰን የሚያስብ ብዙ ስላለ እነዚህ ልንነቃባቸው ይገባል። ይህን ስርዓት ለአንዴና ለመጨረሻ መደምሰስ ከሁላችንም ይጠበቃል። ስለዚህ የመጨረሻ መልእክት የምላችሁ አባቶች በተዘጋጀላችሁ ቦታ ሌሎች የፋኖ አባላት ከግዳጅ ውጭ ያላችሁ ከዚህ አካባቢ ያላችሁ በየትኛውም ቀጠና ላይ እናንተ የማንም ፋኖ የግለሰብ ፋኖ ሳትሆኑ የአማራ ህዝብ ፋኖ የትልቁ ህዝብ ፋኖ እንደሆናችሁ በማሰብ አሁን የተሰጠብንን አደራ ተዋተን የሀገራችንን ጉዳይ የመጨረስና የማስቀጠል ጉዳይ የኛ ኃላፊነት ይሆናል። ይህ ትውልድ 3 ኃላፊነቶች አሉበት። አንደኛው ያለፈውን ታሪክ የማስተካከል ጉዳይ አለበት። የአማራ ታሪክ ተበላሽቷል። የአማራ ታሪክ አምባገነን ህዝብ ነው እየተባለ ጨቋኝ ነው እየተባለ የተተረከበት ህዝብ ነው። ይህንን ታሪክ የማስተካከል ኃላፊነት ያለብን እኛ። ሁለተኛው አሁን የገጠምነው ጥላት ለአንዴና ለመጨረሻ ከበባ ውስጥ የገባውን ስርዓት የመደምሰስ አማራጫችን የኛ ብቻ ነው። ሶስተኛ ለቀጣይ ትውልድ የሚረከቧትን ሀገር እንደ ማንነትም አማራነታችንን አስከብረን በየትኛውም ቦታ የመልማት የማደግ የመኖር መብታችንን ለማስቀጠል ለቀጣዩ ትውልድ አሳልፈን ለመስጠት ዝግጁ የመሆን ኃላፊነት ያለብን እኛ ስለሆን ሁላችንም በሚሰጠን ቀጠና በሚሰጠን ግዳጅ ዝግጁ እንሁን፣ አንድ እንሁን። ከ45 ዓመት በታች ያላችሁ ጠንካራ ወጣቶች በየትኛውም ግዳጅ በሚሰጣችሁ ቦታ ላይ እንድትሳተፉ፣ ከኋላ ደግሞ ያላችሁ አባቶች ደግሞ 45 ዓመት በላይ ያላችሁ ደግሞ የትኛውም ቦታ ላይ አካባቢያችሁን እንድትጠብቁ አደራ ማለት እንፈልጋለን። በመጨረሻም ሁላችንም አማራ በመሆናችን ብቻ አንድ አንገት ቢኖረን ሁላችንም እንደምንቆረጠው በመረዳት እግርን እስከሚበላ ድረስ ልትጠብቀው አይገባም። ሁሌም ተጠርንፎ ጠንካራ ልንሆን ይገባል የሚለው መልእክቴ ነው። አመሰግናለሁ። በርቱልኝ።